አሰልጣኝ ኡናይ ኤምሬ ቀጣዩ ቋሚ የሪያል ማድሪድ አሰልጣኝ ለመሆን ግንባር ቀደም እጩ ሆነዋል። ክለቡ በአስቶን ቪላ ባሳየው ስራ ተደንቋል። በዚህም የፕሪሚየር ሊጉ ቡድን ወደ አውሮፓ ተፎካካሪነት ተቀይሯል። ሪያል ማድሪድ ከውድድር ዘመኑ በኋላ የአሰልጣኝ ለውጥ ከተደረገ አልቫሮ አልቤዮላን በኡናይ ኤምሬ ለመተካት እያሰበ እንደሆነ ተዘግቧል። ክለቡ ከኮፓ ዴል ሬይ ውጪ ሆኗል። እናም የቻምፒየንስ ሊግ ውድድር ዘመኑም የበለጠ ውስብስብ እየሆነ መጥቷል። ፕሬዚዳንት ፍሎሬንቲኖ ፔሬዝ የአልቤዮላን በረጅም ጊዜ ውስጥ ስኬታማ የመሆን ችሎታ መጠራጠር ጀምረዋል። የ54 ዓመቱ አሰልጣኝ ኡናይ ኤምሬ በአሁኑ ጊዜ አስቶን ቪላን እያሰለጠኑ ይገኛል። በሙያ ዘመናቸውም 11 ዋንጫዎችን አሸንፈዋል። ከነዚህም ውስጥ 4 የአውሮፓ ሊግ ዋንጫዎችና በፈረንሳይ ከፒኤስጂ ጋር በርካታ ዋንጫዎችን ጨምሮ አርሰናልን፣ ስፓርታክ ሞስኮና ቫሌንሺያንን ማስተዳድረዋል። አሁን ላይ የመጀመሪያ ደረጃ ውይይቶች እየተደረጉ እንደሆነም ታውቋል። ሪያል ማድሪድ ለቀጣዩ ውድድር ዘመን አዲስ የስፖርት ፕሮጀክትም ለማዘጋጀት እንዳቀደ ተጠቁሟል። አሰልጣኝ ኡናይ ኤምሬ እንደ አውሮፓውያኑ ከህዳር 2022 ጀምሮ የቪላ ዋና አሰልጣኝ ሆነው ሲሰሩ ቆይተዋል። በክለቡ ታሪክ ለመጀመሪያ ጊዜ ለቻምፒየንስ ሊግ ብቁ መሆንም አስችለዋል። ስፔናዊ አሰልጣኝ በሀገር ውስጥም ሆነ በአውሮፓ ትልልቅ ተጫዋቾችን በመገንባት ረገድ የተረጋገጠ የስራ ልምድ አላቸው። የማርሴይ ዋና አሰልጣኝ ሮቤርቶ ዲ ዞርቢ የስራ መልቀቂያቸውን አስገብተዋል። ሮቤርቶ ዲ ዞርቢ ክለቡ ከቻምፒየንስ ሊግ ከተሰናበተ በኋላ ከኦሎምፒክ ዴ ማርሴይ ለመልቀቅ ጥያቄ አቅርበዋል። ጣሊያናዊ ዋና አሰልጣኝ ረቡዕ ምሽት ከክለብ ብሩጅ ጋር ባደረጉት ጨዋታ ከባድ ሽንፈት ምክንያት ክለቡን ለመልቀቅ እንደጠየቁ ተነግሯል። ማርሴይ በሊጉ የመጨረሻ ዙር ጨዋታ በቤልጅየም 3-0 ተሸንፏል። ይህም በመጀመሪያው ምዕራፍ ከውድድሩ መውጣቱንም አረጋግጧል። ሮቤርቶ ዲ ዞርቢ ከማርሴይ ዋና አሰልጣኝነት ለመልቀቅ ማመልከቻቸውን እንዳቀረቡም ተዘግቧል። የፈረንሳዊ ክለብ ለቻምፒየንስ ሊግ ማለፍ ሳይችል የቀረው ቤኔፊካ በሪያል ማድሪድ ላይ በ98ኛው ደቂቃ ባስቆጠረው ጎል ምክንያት ነው። ሽንፈቱ በክለብ ውስጥ ከባድ የውስጥ ውይይቶችን አስነስቷል። ዲ ዞርቢ አሁን ላይ የቦርዱን ውሳኔ ከመጠበቅ ይልቅ መልቀቂያ እንዳስገቡ እየተዘገበ ይገኛል። በፈረንሳይ የሚወጡ ዘገባዎች እንደሚያሳዩት ከሆነ የዲ ዞርቢ የመልቀቅ ውሎችን ለመወሰን በማርሴይ አመራሮችና በአሰልጣኙ መካከል ውይይት እየተደረገ ነው ተብሏል። ኦሎምፒክ ዲ ማርሴይ ለቀጣዩ የሊግ 1 ጨዋታ ሲዘጋጅ ዲ ዞርቢ ሐሙስ ዕለት ልምምዱን አልተቆጣጠረም ነበር። ይህም ለወደፊቱ ጊዜ ግምቶችን የበለጠ ክብደት ሰጥቷል። ማርሴይ በአሁኑ ጊዜ በሊግ 1 ሶስተኛ ደረጃ ላይ ተቀምጧል። ከመሪው ፓሪስ ሴን ጀርሜን በ7 ነጥቦችም ዝቅ ብሏል። በሀገር ውስጥ ደረጃቸው ተወዳዳሪ ሆነው ቢቀጥሉም ከቻምፒየንስ ሊግ መውጣታቸው ግን እንደ ትልቅ እንቅፋት ተቆጥሯል። ዲ ዞርቢ ብራይተን ሆቭ አልቢዮንን ከለቀቁ በኋላ በ2004 ኦሎምፒክ ዲ ማርሴይን ተቀላቅለዋል። የአሰልጣኝ ሮቤርቶ ዲ ዞርቢ ኮንትራት እስከ 2027 ድረስ በፓሪስ የሚያቆያቸው ይሆናል። አርሰናል ተጫዋቹን ሊሸጥ ነው። አሌክሳንደር ዚንቼንኮ ወደ አያክስ የሚያደርገውን ዝውውር ለማጠናቀቅ ተዘጋጅቷል። ዩክሬናዊው ኢንተርናሽናል ዝውውሩን ለማጠናቀቅ ዛሬ ወደ አምስተርዳም እንደሚበር ታዋቂው የዝውውር ኤክስፐርት ፋብሪዚዮ ሮማኖ ዘግቧል። ስምምነቱ ዚንቼንኮ ከአርሰናል በቋሚነት በ1.5 ሚሊዮን ዩሮ እንደሚሸጥ ሲሆን በተጨማሪ ጉርሻዎች ደግሞ ከቻምፒየንስ ሊግ አፈጻጸም ጋር የተያዙ ናቸው ተብሏል። የ29 ዓመቱ ተጫዋች የ2025/26 የውድድር ዘመን መጀመሪያ አጋማሽን በኖቲንግሃም ፎረስት በውሰት ያሳለፈ ሲሆን ምንም አይነት ጎል ወይም ደግሞ አሲስት ሳያስመዘግብ 10 ጨዋታዎችን አድርጓል። ዚንቼንኮ የመጨረሻውን ሂደት ለማጠናቀቅና ውሉን በይፋ ለመፈረም ዛሬ ወደ አምስተርዳም እንደሚጓዝ ተጠቁሟል። ይህም በእንግሊዝ ፕሪሚየር ሊግ ካገኘው ልምድ በኋላ አዲስ ምዕራፍ ህይወቱ ላይ ለመጀመር መዘጋጀቱን ያሳያል። የባርሴሎና ኮከብ ራፊኒሃ ባሎንዶር ማሸነፍ ይገባኝ ነበር ሲል ተናገረ። ለኔ ባሎንዶር ማሸነፍ ይገባኝ ነበር። እኔ እንደማስበው የግለሰብ ዋንጫዎች በቡድን ውጤት ላይ ተመሰረቱ መሆን የለባቸውም፣ ነገር ግን እንደዛ ስለሆነ ዴምቤሌ ይገባዋል ብሏል። ስለ ባሎንዶር ደረጃ የተጠየቀው ራፊኒሃ በባሎንዶር ደረጃ አዝኛለሁ፣ የተሻለ ነገር እየጠበቅኩ ነበር፣ ቢያንስ ከምርጥ 3 ውስጥ ለመሆን እየጠበቅኩ ነበር። ቻምፒየንስ ሊግ በዚህ ሽልማት ላይ ትልቅ ተጽዕኖ ስላለው የማሸነፍ እድሉ በጣም ዝቅተኛ እንደነበር ማውቃለሁ፣ ለዛም ነው ደረጃ ያሳዘነኝ ብሏል። ለሃንሲ ፍሊክ ምስጋና ይግባውና በሙያዬ ምርጡን ወቅት አሳልፍ ያለው ለግል ሽልማቶች እንድወዳደር የገፋፋኝ እሱ ነው። ይህ በእግር ኳስ ዓለም ውስጥ ያለኝን ቦታ እንድገነዘብ አስችሎኛል። ባለፈው የውድድር ዘመን የተከሰተውና አሁን በእኔ ላይ እየደረሰ ያለው ትልቅ ክፍል ለሃንሲ ፍሊክ ምስጋና ይግባና ላጋጠሙኝ ነገሮች ሁሉ አመሰግነዋለሁ ሲል ተደምጧል። ባሎንዶርን ማሸነፍ ነበረብኝ ብሎ የሚያስበው ራፊኒያ ብቻ አይደለም። ዲያጎ ሲሞኔ ብራዚላዊ እንዴት እንዳላሸነፈ ምንም የማውቀው ነገር የለም ሲልም ተናግሮ ነበረ። ሌላኛው ብራዚላዊ ኮከብ ኔይማር የራፊኒያ የመጨረሻ ቦታ ቀልድ ሲል ጠርቶታል።